እንደምን አላችሁ ክቡራን ቤተሰቦቻችን። ከግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የህዝብ አገልግሎት ሰጪ ተቋማት ሰራተኞች በግሽ ወረዳ ባሉ ቀበሌዎች ለሚኖሩ አገልግሎት ሰጪ ተቋም ሰራተኞች የሚሰጠውን ስልጠና አጠናክሮ ቀጥሏል። ይህንም ዘገባ ትሰሙታላችሁ። የአብይ አህመድ ሰራዊት እየፈራረሰ ወደ ፋኖ እየተቀላቀለ ይገኛል። በዛሬው ዕለት ወደ ፋኖ የተቀላቀሉ ሰራዊቶች 2 ስናይፐር፣ 1 ክላሽ በመያዝ 105ኛ ኮር 66ኛ ክፍለ ጦርን ተቀላቀሉ። ይህንም ዘገባ አሰናድተናል፣ ተሰሙታላችሁ። የፋሽስቱ አገዛዝ በትናንትናው የገበሬ ጭፍጨፋ 2 ቄሶችን ከሚያገለግሉበት ቤተ ክርስቲያን ከቅዳሴ አስወጥተው በጥይት ደብድበው በአደባባይ ገለዋቸዋል። ይህንም ዜና አሰናድተናል፣ ተሰሙታላችሁ። የአውሮፓ ህብረት ከኢትዮጵያ ጋር ላለው አጋርነት የመገናኛ ብዙሃን ነጻነትና ተአማኒ ምርጫ ምሰሶዎች መሆናቸውን ገለጸ። ይህንን ዘገባ አሰናድተናል፣ ተሰሙታላችሁ። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። መተከል ብለን ወረዳ በኩጂ የሚባል ቦታ ኦነግ ሸኔ በሚል የዳቦ ስም የጅምላ ግድያ ተፈጽሟል። እዚህ ቦታ ላይ ከ5 ዓመት በፊት ጅምላ ግድያ ተፈጽሞ የሰው ልጅ እንደ ቆሻሻ በዶዘር ታፍሶ የተቀበረበት አካባቢ ነው። ዛሬ ግዛት አስፋፊው የኦህዴድ ብልጽግና ኃይል በስውር ያሰማራው በጃል ቃንቄ የሚመራው ሸኔ ኃይል በመተከል ብለን ወረዳ ነዋሪ 42 በአማራ በጉሙዝና በሽናሽ ህዝቦች ላይ ጭፍጨፋ ፈጽሟል። የኦሮሚያ ክልል በብለን ወረዳ ኩታ ገጠም በሆነው ወንበረ ወረዳ ሰፊ የፖለቲካ ስራ የሚሰራ የቆየ ሲሆን ብለን ወረዳ የሚኖረውን የራሴ ከሚሉት ውጪ ያለውን ነዋሪ ለማጽዳት ያለመ ጭፍጨፋ በጫካው ብልጽግና በኩል ዛሬ ተፈጽሟል። 102ኛ ኮር 11ኛ ክፍለ ጦር እና 33ኛ ክፍለ ጦር ጠላትን በልኩ ሲያናገሩት ውለዋል። በዛሬው ዕለት በቀን ማለትም ህዳር 13 2018 ዓ.ም ጠላት መነሻውን ጎንጅ አዴትና ጭስ አባይ መዳረሻውን ይልማና ዴንሳ ወረዳ አንጋርና ሰቀሌ ቀበሌ በማድረግ በ3 አቅጣጫ በሌሊት እንቅስቃሴ ያደረገ ሲሆን የ11ኛ ክፍለ ጦር ቃኝና መሐንዲስ ከሌሎች ሻለቃዎችና የ22ኛ ክፍለ ጦር አካል የሆነው ጣናው መብረቅ ሻለቃ ጋር ጥምረት በመፍጠር እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ በመሆን ቀድሞ በደረሳቸው መረጃ መሰረት ቅድመ ዝግጅት በማድረግ በወሰዱት የአጸፋ እርምጃ አንጋርና ሰቀላ ላይ ሲወቅቱት ውለዋል። የጠላትን ኃይል ሙትና ቁስለኛ በማድረግ ሲገርፉት የዋሉ ሲሆን የፋኖን ክንድ መቋቋም ያቃተው የአገዛዙ ቡድን በአዴት ተጨማሪ ኃይልና ዙ 23 በማስመጣት በ2 አይዙዚ ኮድ ቢ13 273 አይዙዚ እና በኤ22 480 አይዙዚ ሙትና ቁስለኛውን ይዞ የተመለሰ ሲሆን ከዚህ ጋር በተያያዘ ዜና ለአማራ ሕዝብ የመረረ ጥላቻ ያለው የኦህዴድ መራሹ ቡድን እገታ ከተማ ላይ አቶ ንግሩ ምክቱ፣ ወጣት ተሽራር ሽቤ የተባሉ ንጹሐን ግለሰቦች በግፍ ሲረሽን፣ በተጨማሪም የአብይ አህመድ ዙፋን አስጠባቂ አድማ ብተና ባህር ዳር ዙሪያ ወረዳ የግንድ ሎሚ ቀበሌ ላይ አቶ ታዘብ ወንዲፍራው የተባለ የንጹሐን መኖሪያ ቤት አቃጥሏል። በተመሳሳይ ጠጠር ማርያም ላይ 33ኛ ክፍለ ጦር ጠላትን አይቀጡ ቅጣት ቀጠው ሞትና ቁስለኛ አድርገውታል። የደረሰበትን ምት መቋቋም ያቀተው አረመኔ ሰራዊት በሰብል ሰብሰብ ላይ የነበሩ አርሶ አደሮችን በአሰቃቂ ሁኔታ ገሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደም አሊ ወይም አባናደው ክፍለ ጦር እንድሪስ ተሾመ 2ኛ ሻለቃ በዛሬው ዕለት ማለትም ህዳር 13 ቀን 2018 ዓ.ም
በምዕራብ ወሎ ግንባር ከለላ ወረዳ ውስጥ ድል ቀንቶታል። ከከለላ ከተማ በመነሳት ወደ ደገርና ሊጮ ታዳይ ከተሞች አቅጣጫ ሲጓዝ የነበረ የጠላት ኃይል ቆርኬ የተባለ ቀጠና ሲደርስ የሳጅን አደም አሊ ወይም አባ ናደው ክፍለ ጦር እንድሪስ ተሾመ ሁለተኛ ሻለቃ በሰነዘሩበት ድንገተኛ ጥቃት ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ የደረሰበት ሲሆን በኦፕሬሽኑ አንድ ቲም የሚሆኑ የጠላት ኃይል አባላት በአልሞ ተኳሽ ጥይት እንደተመቱና ከተመቱት መካከል ወዲያውኑ የሞቱ እንዳሉም ነው ለማረጋገጥ የተቻለው። ፋኖን አጸዳለሁ ብሎ ከከለላ ከተማ ተነስቶ ወደ ደገር እና ሊጮ ሲገሰግስ የነበረው የጠላት ኃይል በዋናነት በኮሎኔል መብሬ አስማማው ዋሴ የሚመራው አድማ ብተና አባላትና ሰላም አስከባሪዎች ያሉበት መሆኑን መረጃዎች ጠቁመዋል። ለሕዝብ አገልግሎት ሰጪ ተቋማት ሰራተኞች ስልጠና ተሰጠ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ ሁለተኛ ኮር የሕዝብ አገልግሎት ሰጪ ተቋማት ሰራተኞች በግሽ ወረዳ ባሉ ቀበሌዎች የሚኖሩ አገልግሎት ሰጪ ተቋም ሰራተኞች የሚሰጠውን ስልጠና አጠናክሮ ቀጥሏል። ሆኖም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከአረመኔው አብይ አህመድ አገዛዝ ነፃ ያወጣቸውን ወረዳዎችና ቀበሌዎች ከትግሉ ጎን ለጎን የህዝብ አደረጃጀትና በተለያዩ ተቋማት ውስጥ የሚሰሩ ሰራተኞችን በየቀጠናው ስልጠና እየሰጠ ይገኛል። በዚህ መሰረት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ትምህርትና ስልጠና መምሪያ ኃላፊ አርበኛ ንጉሱ ይመሩ፣ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ፖለቲካ ዘርፍ ምክትል መምሪያ ኃላፊ አርበኛ ኤፍሬም ባዩ፣ የአጼ ዘርዓ ያዕቆብ ሁለተኛ ኮር ድርጅታዊ ጉዳይ ኃላፊ ተስፋዬ ዓለሙና በአደረጃጀት ያሉ አመራሮች ጋር በመሆን ስልጠናውን በየቀበሌ ላሉ የጤና፣ የግብርና፣ የትምህርት ሱፐርቫይዘር፣ ርዕሰ መምህርና የመምህራን ማህበር፣ የቀበሌ ስራ አስኪያጅ፣ መሬት አስተዳደር ባለሙያዎችና አስተባባሪዎችን ሰጥተዋል። ስልጠናው የተሰጠባቸው ርዕሶች በተለያዩ የትግል አቅጣጫዎችና ትግሉን በሚመጥን መንገድ ከዚህ በታች በተዘረዘሩት መሰረት ስልጠናው ተሰጥቷል። ትግላችን ወደ ትጥቅ ትግል የተሸጋገረበት ምክንያቶች፣ የፋኖና የህዝብ የትግል መስመርን የትግል ስልት ምን መምሰል እንዳለበት፣ የምሁራኑ ሚናን ለአማራ ትግል ያለውን ጠቀሜታ፣ በፋኖ የትግል መስመር የትጥቅ ትግል የተጀመረበት ምክንያት፣ አሁናዊ የአማራ ፋኖ ብሔራዊ ኃይል ድርጅታዊ ቁመና፣ የምሁራን ሚናና ቆሞ የማይጠቅም ትውልድን ከማዳን አኳያ ላይ የተኮረ ስልጠናዎች ተሰጥቷል። በመጨረሻም የአማራን ህዝብ ከምድር ገጽ እንዲጠፋ ስለተፈረደበት የነቃ ግንዛቤ ያለው ማህበረሰብ መፍጠር ግድ ነው። እንመክራለን፣ እንወያያለን፣ እንደራጃለን፣ እንሰለጥናለን፣ ነፃነታችንን በቅርብ እናውጃለን። መረጃውን ያደረሰን አርበኛ አማራ ታዘዘ ከአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊ ነው። በዛሬው ዕለት ሁለት ስናይፐር አንድ ክላሽ በመያዝ 105ኛ ኮር 66ኛ ክፍለ ጦርን ተቀላቀሉ። የአብይ አህመድ ሰራዊት እየፈራረሰ ወደ ፋኖ እየተቀላቀለ ይገኛል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕድ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃን የተቀላቀሉት የአገዛዙ ሰራዊት አባላት ስም ዝርዝር፦ ምክትል 10 አለቃ ሳሙኤል ጌታቸው ስናይፐር እስከነ ሙሉ ትጥቁ፣ ምክትል 10 አለቃ መልካሙ አንድ ስናይፐር እስከ ሙሉ ትጥቁ፣ የበሉ ማደሪያው አድማ ብተና ክላሽኮቭ እስከ ሙሉ ትጥቁ በመያዝ የተቀላቀሉ ሲሆን ሁለት የሚሊሻ አባላትን መንደር 24 የተባለ ቦታ ላይ በጀግኖቹ የአብይ መተከል 3ኛ ሻለቃ ተማርከው ገቢ ሆነዋል። የአገዛዙ ሰራዊት በትናንትናው የገበሬ ጭፍጨፋ ሁለት ቄሶችን ከሚያገለግሉበት ቤተ ክርስቲያን ከቅዳሴ አስወጥተው በጥይት ደብድበው በአደባባይ። ቄስ ጌቱ ጋሹና ቄስ በለጠ ካሴ የሚባሉ የ30 ዓመትና የ37 ዓመት ቀሳውስቶችን የደገራ ሚካኤል ቤተ ክርስቲያን እየቀደሱ በነበረበት ሰዓት አረመኔው የአብይ አህመድ ወንበዴ ቡድን በጥይት ገሏቸዋል። አቶ አለህኝ ቤዛና አቶ ተናገር ልይወን የተባሉ የ50 ዓመትና የ60 ዓመት የደጋ ነዋሪዎችን ደግሞ ድሮን ከቤታቸው ጥሎ ከገደላቸውና ካቆሰላቸው መካከል ናቸው። ይህ ስርዓት ቤተ ክርስቲያን ጠል፣ አማራ ጠል መሆኑን የተረዳው ወጥቶ ነፍጡን አንግቦ እየተፋለመ ይገኛል። ሁሉም አማራ ማንነቱና እምነቱን የመጠበቅ ግዴታ አለበት።
በመሆኑም ትግሉን በመቀላቀልና በመደገፍ ለአንዴና ለመጨረሻ ጊዜ እናስወግደው ስንል ጥሪያችንን እናስተላልፋለን ሲል የአማራ ፋኖ ብሔራዊ ኃይል ዘግቧል። ለዛሬ ሊደርሳችሁ ይገባል ብለን የመራረጥንላችሁ መረጃዎች ይህን ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን።